ሰላም እንደምናላችሁ የምንወዳችሁ ቤተሰቦቻችን፣ ወሬ ኮርነር ተጀምሯል። ዛሬ ከማን ጋር ምን ሊወራ ነው ካላችሁ ከዶክተር ፒቲ ኢዘዲን ጋር ስለ ውበት፣ ስለ ሜካፕ አርቲስትነቷ፣ ስለ ሕክምና ባለሙያነቷ፣ ስለሚያጋጥሟት የስራ ላይ ልምዶች፣ ከዛ ባለፈ ደግሞ አንዳንድ ውዥንብር የሚፈጥሩብን በራስን በመጠበቅ ጤናን በመጠበቅ በተለይ ደግሞ የፊት ቆዳ ጤና ላይ በደንብ እናተኩራለን። ጥሩ ቆይታ እንደምናደርግ እንተማመናለን። ቆይታችሁን ከቻናል ዋን ቲቪ ጋር ታደርጉ ዘንድ ደግሞ አስቀድሜ ጋብዛችኋለሁ። ትዕግስት በጋሻው ነኝ። ዶክተር ፒቲ እንኳን በደህና መጣሽ። እንኳን ደህና ቆያችሁኝ። ወሬያችንን በምን እናሟሙቅ እያልኩ እያሰብኩ ነበር። እንደው ዘው ብለን ወደ ጉዳያችን ከምንገባ ለመጀመሪያ ጊዜ የሰማሁት ስም ነው ፒቲ። የኢትዮጵያዊ ስም ነው የምልሽ ዶክተር ፒቲ። መጀመሪያ እኮ ይሄ የራስሽ ኒክኔም አይነት ነገር አይደለም መስሎኝ ነበረ። የመታወቂያ ስሜ ነው። የመታወቂያ ስም? ዶክተር ፒቲ ኢዘዲን እባላለሁ። ያው አባቴን ያወጣልኝ እንግዲህ እንግሊዘኛ ነው ወርዱ። እሺ። ርህራሄ ወይም ሀዘኔታ ነገር ማለት ነው ትርጉሙ ማለት ነው። ሆን ብለው አስበውበት ነው? ምንድን ነው ነበር መነሻው? ማውራት ይቻላል? ዲቴይል እኔ ራሴ አልጠየቅኩትም፣ ግን አባቴን ያወጣልኝ ያው በጊዜው የነበረ ሰርከምስታንስ ነገር ነበርና በሰዓቱ ከነበረ ነገር ጋር ተያይዞ ይወጣስ። ምክንያቱም ስማችን ብዙ ነገር ይናገራል እና የሆነ ታሪክ አለ ከወላጆቻችን ከአሳዳጊዎቻችን ጋር በሚል ነው። ለማንኛውም ዶክተር ፒቲ ኢዘዲንን በማህበረሰብ ትስስር ገጽ በተለይ በቲክታክ ላይ ብዙ ቤተሰቦች እንዳሉሽ አይቻለሁ። ብዙ ጥያቄዎች ትጠይቂያለሽ፣ ትመልሻለሽ፣ ታብራሪያለሽ። ይሄ ልክ አይደለም ይሄን ብታደርጉ ብለሽ ትያለሽ። ቆይታዬን ብጀምር ደስ የሚለኝ ኤስቴቲክ ፊዚሽያን ዶክተር ፒቲ ነኝ ትያለሽ። ምን ማለት ነው? ኤስቴቲክ ፊዚሻን ማለት ከኤስቴቲክ ከሚለው ወርድ እንጀምር። ኤስቴቲክ ማለት ስነ ውበት ማለት ነው። በአጠቃላይ ለአይን የሚስብ ነገር ማለት ነው ኤስቴቲክ። እና ባለባበስ ሊሆን ይችላል፣ ጸጉር ሊሆን ይችላል፣ ሜካፕ ሊሆን ይችላል፣ እቤት ሊሆን ይችላል፣ ግቢ ሊሆን ይችላል፣ አገር ሊሆን ይችላል። ኤስቴቲክ ማለት ለአይን የሚስብ ደስ የሚል ነገር ማለት ነው። ወደ ሕክምና ስናመጣው ያንን የቆዳ አፒራንስ አጠቃላይ የሰው አፒራንስ የሰዎች አፒራንስ፣ የቆዳ ጤና፣ የቆዳ ባላንስ ስለ እነሱ የሚያጠና ሜዲካል ፊልድ ነው። ሰርጀሪን አይጠቀምም። ከዛ ግን ሚኒማሊ ከናን ኢንቬዚቭ እስከ ሚኒማሊ ኢንቬዚቭ የሆኑ ፕሮሲጀሮችን ልንጠቀም እንችላለን ማለት ነው። ከባድ ነው ወርዶቹ በሚገባን መንገድ ለምሳሌ ናን ኢንቬዚቭ ስንል መቀባት፣ ምንም ቆዳሽ ላይ ምንም የምታደርሹ ጉዳት የለም። መቀባት ነው፣ ጠዋት ማታ የምታደርጊው ነገር ነው። ትንሽ ኢንቬዚቭ ከሆነ ሚኒማሊ ኢንቬዚቭ የምንለው ለምሳሌ በመርፌ የምንሰጣቸው ህክምናዎች አሉ፣ የጨረር ህክምና አለ። እነሱ ጋር ስንሄድ ትንሽ ቆዳን በኮንትሮልድ በሆነ መንገድ እንጎዳና ከዛ ግን ወደ ጥሩ መንገድ የምናመጣበት ፕሮሲጀሮች አሉ። ስለዛ ኤስቴቲክ ሜዲሲን ማለት ይህንን የሚያጠና ፊልድ ነው። ከዛ ደግሞ ሙያውን ተምሮ ላይሰንስድ ሆኖ የሚሰራ ሜዲካል ዶክተር ኤስቴቲክ ፊዚሻን ይባላል ማለት ነው። ኢትዮጵያ ውስጥ ከዚህ ቀደም በህክምና ዘርፍ ውስጥ የነበረ ትምህርት ክፍል ነው ወይ? አዲስ ነው ኮንሰፕቱ፣ አዲስ ነው። እኔ ራሴ ህክምና ስማር እንደዚህ አይነት ዲፓርትመንት እንዳለ ራሱ አላውቅም ነበር። ስፔናየር 1 አመት ምናምን ይሆናል ካወቅኩት ራሱ ማለት ነው። አዲስ ነው ግን ስቲል በደንብ ተቀባይነት እያገኘ ያለ በደንብ አዋጭ እየሆነ ያለ ፊልድ ነው። እና ያው ኤስቴቲክ ሜዲሲን የሚባል ፊልድ አለ። እዛ ውስጥ የሚሰራ ባለሙያ ደግሞ ሐኪም ከሆነ ሜዲካል ዶክተር ከሆነ ኤስቴቲክ ፊዚሻን ይባላል። ሌላ የጤና ባለሙያ ከሆነ ሜዲካል ኤስቴቲሻን ይባላል። ማንም ሰው ደግሞ ተምሮ ሊሰራው የሚችለው ነገር ነው። ለምሳሌ ፌሻል የሚሰሩ ባለሙያዎች አሉ። ምንም ሜዲካል ባክግራውንድ ከሌላቸው ኤስቴቲሻን ይባላሉ ማለት ነው። ስለዚህ አሁን ገርሞኝ አንቺን ላገኝሽ የፈለኩበት አንደኛው መጀመሪያ ሳይሽ የሜካፕ አርቲስትም ጭምር ነኝ ትያለሽ። አብሮ የመሄድ ነገር አለው ወይስ አንቺ ለብቻው የምትወጁ ፊልድ ስለሆነ ነው ፕራክቲስ ያደርግሽው ያለሽ? እንዳልክሽ ነው ኤስቴቲክ ነው። ስለዚህ ኤስቴቲክ ማለት ውበት ነው። አንድ አካል ለማለት በእርግጥ ማለት ይቻላል፣ ግን ኤስቴቲክ ነው እና ያው ውበት ነው። ለአይን የሚያምር ነገር መስራት ነው ሁለቱ ፖይንቱ። እና እኔ በአጋጣሚ ነው እንደዛ የሆንኩት እንጂ ብዙም እንትን የሚል ነገር አይደለም። ግን ያው ሜካፕም
ውበትን ማጉላት ነው። ይሄኛውም ውበትን ማጉላት እንደነበረ ማቆየት ነው እና አላማው ለእኔ ተመችቶኝ በደንብ አብሮ የሚሄዱ ሆኖ እየሰራሁት ያሉት ሙያ። ብዙ ተከታዮቹሽ የሚጠይቁሽ ጥያቄ ሆኖ ስላየሁት ነው። ለምንድን ነው ሐኪም ሆነሽ የሜካፕ አርቲስትነትን ብዙ እያወራሽበት ያለሽው የሚሉ ጥያቄዎችን በድግግሞሽ አይቻለሁ እና እኔም መጀመሪያ ሳይሽ ጊዜ ተርፎ ነው ምክንያቱም ሐኪምነት ለዛውም ኢትዮጵያ ውስጥ አንድ ሐኪም ለ1000 የሚል ሬሾ አይቻለሁ ለ1000 ታማሚ ነው እና ከየትኛው ጊዜዋ ላይ ነው የሚል ደጋግሜ የጠየኩት ነገር ነበር። እሱን አብረሽ ብታወሪኝ ደስ ይለኛል። ያው ብዙ ሰው የሚጠይቀኝ ጥያቄ ነው። ያው መጀመሪያ ለ5 ዓመት ምናምን በጠቅላላ ሐኪምነት ሰርቻለሁ። ትግራይ ነበር የምሰራው እና እዛ ስሰራ አታስቢም እንደዚህ አይነት ነገር ምክንያቱም ዊኬንድ ትሰሪያለሽ፣ በዓል ትሰሪያለሽ፣ ማታ ታድሪያለሽ። ጭራሽ ጊዜ የለንም ነበረ። ከዛ ግን ወደ አዲስ አበባ ሙቭ ስናደርግ ጋፕ ነበረኝ የተወሰነ ነገር ኤክስፐሪመንት ማድረግ የምፈልገው ነገር ነበር እና ያው ሌላ ስኪል ቢኖረኝ ብዬ አስባለሁ ሁሌ ከሕክምናው ውጪ ማለት ነው። እና እንዳልኩሽ በቃ ይሄ ኤስቴቲክ ነገር በጣም ወዳለሁ። ቤት ማስተካከል፣ ግቢ ማስተካከል እና ፎር ዩ ፔጅም ራሱ ሜካፕ ነበር ምንም ስለ ሐኪም ሆኜ እየሰራው ራሱ እያለ ማለት ነው። እና ከዛ ኦኬ ይሄ ነገር አም ኢንትረስትድ ብዬ የሆነ ኢቨንት ነበረ እና ሜካፕ አርቲስቶች ተሰብስበው በጎበዝ ፕሮፌሽናል ሜካፕ አርቲስቶች ኢቨንት አዘጋጅተው ያንን ስለ ሜካፕ አጠቃላይ ሜካፕ ምንድነው፣ ኢንዱስትሪው ምንድነው፣ ዋት አር ዘ ቻሌንጅስ የሚለውን ነገር ያካፈሉበት ኢቨንት ተካፈልኩኝ። ከዛ ኦኬ መስራት የምችለው ነገር ነው ይሄ ብዬ አሰብኩኝ። እንዳልኩሽ ጊዜ ነበረኝ። ከዛ በቃ ትምህርት ተማርኩኝ። ጓደኞቼ ምን አላቸዋለሁ መሰለሽ እኔ ሁሉን ነገር አውቃለሁ ስለ ሜካፕ፣ ብሩሽ ብቻ ነው ነክቼ የማላውቀው እና ብሩሽ የነካው ቀን በጣም ቆንጆ ሜካፕ ነው የምሰራው እላቸዋለሁ። እና ገባሁኝ። እንዳልኩሽ ነው በጣም ወደው ስለነበረ አንደኛው ጥቼ ነው የጨረስኩት እና በጣም አይ ዋዝ ኢንትረስትድ። ከዛ ገዛን፣ እቃ ተገዛ ምናምን ወደ ስራ ገባሁኝ ማለት ነው። እንዳልኩሽ ጋፕ ላይ ነበርኩ አሁንም ማለት ነው። የክሊኒካል ስራውን እየሰራሁ አልነበረም። ከዛ በዛ መሀል ያው ስራሽ የምታስተዋውቂው ሜካፕ ስትሰሪ በቲክቶክ ነው። ቲክቶክ ጀመርኩኝ ማለት ነው ስራ ለማስተዋወቅ። ሐኪምም አልነበርኩም መጀመሪያ ሳስተዋውቅ፣ ኤቭሪ ኮንቴንቴ ሜካፕ ነበረ ኮንቴንቴ እና ከዛ ግን አየም ሐኪም ሆኜ የሆኑ ነገሮች ሼር ማድረግ እችላለሁ ብዬ አስብ ነበር እና ስለ ቆዳም ከሕክምናም ከራሴም ልምዶች ሼር ማድረግ እችላለሁ ብዬ አስብ ነበር እና ስለ ስኪን ኬር ምናምን አንዳንድ ኮንቴንቶች ስሰራ ሰው በጣም ኢንትረስትድ ሆነ፣ ይጠይቀኛል ምናምን ይሄን ባደርግ እያለ በጣም እንትን ይለኛል። እኔም ማንበብ ጀመርኩኝ ስለ ስኪን ኬር በደንብ ማንበብ ጀመርኩኝ እና ከዛ በዛ አጋጣሚ ትምህርት እንዳለ አወቅኩኝ። ይሄን የቆዳ ትምህርት ማለት ነው። ዝም ብዬ ከማንበብ ከምናምን ከማደርገው ፕሮፌሽናሊ ተምሬ ለምን አልሰራውም ይሄን ነገር የሚል ነገር መጣና ተማርኩኝ። ይሄ ኤስቴቲክ ሜዲሲኑን ተማርኩኝ። ስማር በቃ ኤቭሪቲንግ ዛሬ እንትን ተማርኩ እያልኩላ ሼር ሳረግ ነበረ። ሙሉ ጆርኒን በደንብ ነው የሚያውቁት ፎሎወሮች እና ከዛ መጨረሻ ላይም ጨረስኩኝ ትምህርቱን። ቀጥታ ወደ ስራ ነው የገባሁት እና ደስ የሚልሽ ነገር ኤስቴቲክ ሜዲሲን ኢመርጀንሲ የለውም። ሁሉም ክላይንት በቡኪንግ ነው የሚመጣው፣ ቀጠሮ ይዞ ነው የሚመጣው። ቀን ምን ኤክስፔክት እንደምታረጊ፣ ስንት ሰው እንደምታይ፣ ለአንድ ሰው ምን ያህል ሰዓት እንደምትሰጪ የታወቀ ነው። ስኬጁልድ ነው ከሌላው ሕክምና ዘርፍ የሚለየው። በጣም ካልም የሆነ ኩል የሆነ ኤንቫይሮንመንት ውስጥ ነው የምንሰራው እና ራሽ የለውም። ከዛ ደግሞ ዊክዴይ ነው አብዛኛውን ጊዜ ስራችን የሚሆነው ከሰኞ እስከ ዓርብ ማለት ነው። እና ሜካፕ ደግሞ ደስ የሚልሽ ዊኬንድ ላይ ነው። በጣም ብዙ ሰው ሜካፕ የሚፈልገው ኢቬንቶች የሚኖሩት ዊኬንድ ነው። ከዛ ደግሞ ሲዝን አለው፣ ላይክ ሰርግ ሲዝን ይኖራል። አንዳንዴ ጾም ምናምን ሲኖር ስራ አይኖርም ምናምን እና በጊዜ አለኝ። በደንብ አብሬ ዊኬንድ ሜካፑን እንደ ፓርት ታይም የሰራው፣ ፉል ታይም ደግሞ ይህንን ሕክምና እሰራለሁ ማለት ነው። አሁን ስለ ውበት በደንብ የምንጨነቅበት ጊዜ ነው። ቆዳዬ ምን ይሁን፣ የት ቦታ ምን መስዬ ልገኝ የሚለው ነገር በደንብ እያስጨነቀን ነው። እንደ መሰረታዊ ፍላጎትን ጭምር እየሆነ ነው። ስለዚህ ለአንቺ አይነት ዘርፍ ተፈላጊ ነው ማለት ነው። አንዳንድ ጊዜ ደግሞ ትችቶችንም እንሰማበታለን። አሁን ይሄ አስፈላጊ ነገር ነው፣ ስንት የሚያስፈልገን ነገር እያለ ህይወታችን ውስጥ ብለው የሚጠይቁ የሚሞግቱ ሰዎች አሉ። በእርግጥ ይሄ አይነት ሙያ ለሌላው ዓለም አዲስ አይደለም። በተለይ ወደ እስያ አካባቢ ስትሄጂ እና ኮሪያ ትልቁ ጉዳያቸው ነው ይሄ። እያንዳንዱ የምንቀባቸው ፕሮዳክቶች በአብላጫው እዛ ይመረታሉ፣ ትንታኔ ይሰጣቸዋል፣ ይፈለጋሉ፣ ለውጥም ታይባቸዋለሽ። እና ምን ትያለሽ? እነማን ናቸው አሁን
ደንበኞች ሆነው የሚመጡት ከምታዩ እነማን ናቸው? በጥሩ ኢኮኖሚ ላይ ያሉ ሰዎች ናቸው? ሴቶች ናቸው? ወንዶች ናቸው? ምን የፈለጉ ሰዎች ናቸው? እንዲሁ እንደው ስነ ልቦናቸውን ስታይ one thing you should know ብዙ ጊዜ ይሄ አንደር ኢስቲሜት ይደረጋል የቆዳ ነገር። እንደምታስቢው ይሄ በቃ ጉልት ብሎ በውበት ምናምን ለመታየት ብቻ ሳይሆን ለምሳሌ ብዙ ስኪን ኮንሰርኖች ያለው ሰው አለ። ለምሳሌ ብጉር ብቲ በጣም ሳይኮሎጂካል ስትረስ ያለው ነገር ነው። ማዲያት ብቲ እንደዛው። ሌሎችም ፊት ላይ የሚወጡ ነገሮች ከምታስቢው በላይ ሰው ላይ በጣም ኢምፓክት አለው ሳይኮሎጂካሊ ማለት ነው። ስለዛ ይሄ ለማመር ግሎ ለማድረግ ብቻ ሳይሆን አክቹዋል በቃ በደንብ ትልቅ ችግር ሆኖበት የሚመጣ ብዙ ክላይንት ነው ያለን እና በጣም ብዙ ስቶሪዎች ነው የሚነግሩን። እንደነዚህ አይነት ኮንዲሽን ያላቸው ሰዎች ከልጆቻቸው ጋር ከጓደኞቻቸው ጋር ሰው ደግሞ ኮሜንት ያደርጋል በጣም እና እንደዛ አይነት ነገሮች አሉና የሚገርምሽ ብዙ ክላይንቶቻችን እንደዛ ናቸው። ይሄ ኤክስትራ ነገሩ እንዳለ ሆኖ ማለት ነው ቤዚክ። ምክንያቱም ሰው ፊት ነው ፊትሽን ነው ይዘሽ የምትቀርቢው እና ፕሬዘንታብል መሆን አለብሽ። በተወሰነ ደስ የሚል ላይን የሚገባ ነገር ቢኖር አሪፍ ነው። ከዛ ውጪ ግን አክቹዋል ኮንሰርን ኖሮት የሚመጣ በጣም ብዙ ክላይንት ነው ያለን ከይሄ ኤክስትራ ነገር ውጪ ማለት ነው። ግን ደግሞ አቅም ካለሽ ኤክስትራ ነገር ካስፈለገሽም አለ ሁሉም ነገር። ቴክኖሎጂ በጣም ሄዷል። እኛንን ትንሽ እንደውም ቆይተናል ኢትዮጵያውያን እንዳልሽው እና በደንብ አፒራንስሽን ለየት የሚያደርገው አሁን ፕላስቲክ ሰርጀሪ ምናምን ነበር ድሮ የሚሰራው እና ሰው ያስፈራል። ደግሞም አለ አንዳንድ ኮምፕሊኬሽኖች ሊኖሩ ይችላሉ። ይሄ ግን ብዙ ጊዜ ብዙ አንጎዳውም ቆዳውን ግን በተወሰነ መንገድ ደስ የሚል አፒራንስ እንዲኖረው ማድረግ የሚችል ዲፓርትመንት ነው እና ያም ካስፈለገ አለ። ግን አብዛኛው ክላይንቶቻችን አክቹዋል ችግር ይዘው የሚመጡ ሰዎች ናቸው። እሱማ እናደንቃለን እኮ አሁን የፊት ቆዳው ግሎ አደረገ የሆነ ሰው ወይም አደረገች ሲባል እኮ ሳናወራ እንግባባለን። ምንድነው የምትጠቀሚው? ምንድን ተጠቅሞ ነው እንደዚህ በቃ የሚገርም መስህብ የኖረው ይሄ ሰው የሚለውን ህይወቱን መፈተሽ እንፈልጋለን። የተጠቀመውን ሕክምና ማወቅ እንፈልጋለን። ግን እያደረግኩት ነው ብለን ስንል ትችቶች አሉ። በተለይ ሶሻል ሚዲያ ላይ ትችቶች አሉ። እንዳይሄድ ሰው ወደ እንደነኛ አይነት የሕክምና ተቋማት ጭምር ዌል እሱ ምን መሰለሽ ሰው ጋር ያለው ችግር አሁን ያኔ የሆነ በተለምዶ ነው የሚደረገው ብዙ ነገር ማለት ነው። ወይ ለአንድ ሰው የሰራለት አንድ ሰው ግሎ ሲያደርግ ያ ምንድነው የኔ በቃ እኔ እሱን ነው ፈልገው ብሎ እሱን ያደርግና ሌላ ነገር ይፈጠራል። ምክንያቱም ሁላችንም ቆዳችን የተለያየ ነው። የራሳችን ታይፕ አለው። የራሳችን ለፕሮዳክቶች የሚሰጥበት ሪስፖንስ አለ ጸጉር ማነው ቆዳችን። ስለዛ ሁላችንም የተለያየ ነን። ስለዛ አንደኛ በተለምዶ ይሄ ዝም ብሎ በእንትና ሳይሆን ፕሮፌሽናሊ ሳይንስን ቤዝድ አድርገን የጀመረው ይሄ ዲፓርትመንት እና ይሄ ውዥንብሩን ክሊር ያደርገዋል ማለት ነው። ስለዛ ቤዚክ የምንላቸው ነገሮች አሉ። አድቫንስድ የምንላቸው ከፍ እያለን ስንሄድ አድቫንስድ የሚሆኑ ነገሮች አሉ። ስለዛ ያኔ ያው ብዙ ጊዜ ይሄን ነገር ሲጠቀሙ አሁን እንትና አረገሽ ተብሎ ሲደረግ ላንቺ ቆዳ ትክክል ላይ መጣ ይችላል። ከዛ የተነሳ ኔጌቲቭ ነገር ሊኖር ይችላል ማለት ነው። ይሄ ፊትሽ ላይ የምትቀቢው ነገሮች ከዛ የመነጨ ይመስለኛል። ግን አሁን በደንብ ሳይንስን ቤዝ አድርገን ስለሆነ የምንሰራው ሁሉን ነገር እንደዚህ አይነት ነገሮች አሉ። ስለዛ ኤክስፕሌይንድ ናቸው። ሁሉም የምንጠቀማቸው ፕሮዳክቶች በሳይንስ ባክድ የሆኑ የተጠኑ ጥራትና ደረጃን ያለፉ ስለሆኑ እንደዚህ አይነት ነገሮች አይፈጠሩም። የቅንጦት ሕክምና ብለን መውሰድ እንችላለን ወይስ መሰረታዊ ነገር ነው? እንዳልኩሽ ነው ቅንጦትም ነው። ግን ደግሞ አሁን ያልኩሽ እንደ ቀድሞ አይነት ክላይንቶች ሲመጡ ቅንጦት መሆኑ እዛ ጋር ይቀራል ማለት ነው። ምክንያቱም ፊትሽ ነው you should feel confident አይደለ? ፊትሽ ላይ ይዘሽ የምትወጪው ፊት ነው። ሰው ፊት የምትቀርቢበት ፊትሽ ነውና ኮንፊደንት ልትሆኚ ይገባል። ኤኒ ቆዳሽ ላይ ቦዘር የሚያደርግሽ የሆነ ቅር የሚልሽ ነገር ካለ ኮንፊደንስሽን አፌክት ያደርገዋል። ስለዛ ያንን ማስተካከል አይ ዶንት ቲንክ እንደ ቅንጦት አይመስለኝም። ስለዛ ግንዛቤው እየጨመረ ነው። በአንድም በሌላም ሳይንሳዊ ነገሮችን የሚያወሩ ሰዎች የመጡ ነው ልክ እንዳንቺ። ግን ደግሞ እንደ ኢትዮጵያዊ ከታዘብሹ ካየሹ በስራ ልምድሽም ሰዎች ሲያማክሩሽም ምን አይነት የፊት ቆዳ ችግር ነው ተሸክመን እየኖርን ያለ ነው? ምክንያቱም ምንድን ነው? ወጥ ጥናት ባይኖር አጠቃቀማችን ነው እያልሽኛለሽ። ለምሳሌ ወደ እንደናንተ አይነት የሕክምና ተቋም ሰዎች ሲመጡ እንዳንቺ አይነት ሙያተኛ ሲያገኙ ምን አይነት ችግር ይዘው ነው የሚመጡት? ለምሳሌ የማዲያት ብዙ ችግር አለ ኢትዮጵያ ውስጥ። የብጉር ብለን የምንለያቸው ነገሮች የመጀመሪያው አንታይ ኤጂንግ ነው። የቆዳ መሸብሸብ
እንዳይመጣ ከተሸበሸበ በኋላ ለማስተካከል ብዙ የሚመጣው ክላይንት ማለት ብዙ ኢትዮጵያ ይመጣል ለዚህ ህክምና። አዎ በደንብ ነው የሚያሳስበው ሰው በተለይ ዲስ ዴይስ በደንብ እያሳስበው ነው። ስንት ዓመታቸው ላይ ይመጣሉ? በቃ 30ዎቹ ከተገባ የሆነ ትንሽ የሪንክል ስማይል ላይን ኤኒቲንግ ካለ በቃ ሰው ይመጣል እንዳለ። አሁን ነው ገና እየታወቀ ያለው ማስተካከል የሚቻል ነገር መሆኑን እንዳይፈጠርም ደግሞ ቀድመ መከላከል የምንችለው ነገር መሆኑን አሁን ነው እያወቀ ያለውና አንተ ኤጂንግ በደንብ ይመጣል። ከዛ ውጪ ብጉር በጣም ነው የሚመጣው፣ ማዲያት በደንብ ነው የሚመጣው፣ ሌሎች ሃይፐር ፒግመንቴሽኖች፣ ጥቋቁር ነጠብጣቦች እነሱ ሁሉ በደንብ ነው የሚመጣው። አሁን የጸረ እርጅና መረጃዎች ብዙ እየወጡ ነው ከመላው ዓለም። እኛ ሀገር ላይ ሲመጣ ቅድም ያልኩሽ ደግሞ ሀሳብ ይሞግተዋል። እርጅና እንዳይመጣ ማድረግ እንችላለን እንዴ? ይታያ እድሜያችንን እንምሰላ የሚል ክርክር አለ። የተባለው ወጣትነት እስከ መጨረሻው ቢሆን ደስ ይለዋል ሁሉም ሰው። ሞት ቢዘገይ ደስ ይለናል፣ እንዳማረብን ብንቆይ ደስ ይለናል። የምትነግሪኝ መረጃ ግን የዛ ተቃራኒ ነው። ሰዎች እየመጡ ነው ፈልገው ይሄንን ህክምና። በምን ያክል ደረጃ ነው ማድረግ የምንችለው ከእድሜያችን ያነሰ ገጽ እንዲኖረን? ዋን ቲንግ ምንድን ነው ቆዳችን እድሜያችንን ይናገራል። እድሜያችን ኤግዛክት ነምበሩን ሳይሆን የሚነግርሽ ቆዳሽ ስንት ነገር እንዳሳለፈ ነው የሚናገረው። እና ያለ እድሜ የሚመጣ በጣም አለ እንደዚህ አይነት መሸብሸብ፣ ማርጀት፣ ይሄ ፊት ላይ ያለ እድሜ ማለት ነው። አክቹዋል በእድሜ የሚመጣውን በደንብ ኢትስ በቃ ስቶሪሽ ነው። ኢትስ ኦኬ ብለሽ ተቀበያለሽ፣ አምነሽ ተቀበያለሽ። ግን ያለ እድሜ ሲመጣ በዛ ላይ ደግሞ ኢትስ ናት ላይክ ይሄ አንተ ኤጂንግ የሚለው ተርም አይመቸኝም። አሁን እንዳታረጂ ነገር ሳይሆን ቆንጆ ሆነሽ እንድታረጂ በሚለው ኤጂንግ ቢዩቲፉሊ ቢሆን ይሻላል። ኤጂንግ ቢዩቲፉሊ ወደሚለው ተርም አንተ ኤጂንግ ሲባል ካምፔን ጀምሬ አንዳንድ ካምፔኖች እኮ ያለው እንደ እርጅና እኮ ጸጋ ነው እድሜ ሚላለ ተፈጥሮ መዋጋት ይመስላል። አንተ ኤጂንግ የምትለው ተርም ብዙ አትመቸኝም። ኤጂንግ ቢዩቲፉሊ የሆነ ቆንጆ ሆነሽ ራስሽን እንደመሰልሽ ቤስት ቨርዥን ኦፍ ዮርሰልፍ መሆን የምትሽይበትን ነገር ማመቻቻት አይ ዶንት ቲንክ ነገር አይመስለኝም። ወንዶች ናቸው ሴቶች ናቸው የሚመጡት በብዛት? አብዛኛው ሴቶች ናቸው አብዛኛው። ወንዶችም ግን አሉ በደንብ ነው ያሉት። ቅድም ያልሽው አሁን በለጋ እድሜያቸው ያሳለፉትን ነገር የተሸከመ ፊት ያላቸው ብዙ ሰዎች አሉ። በህክምናው ብቻ እሱን ማስተካከል ይቻላል? ሪል ላይፋቸው ላይ ያለው ነገር ማስተካከል ካልቻልሽ፣ ውስጣቸውን ማከም ካልቻልሽ ቆዳን ብቻ ማስተካከል ይቻላል? ሁሉ ጊዜ ነው እኔ የምለው ከላይ የምትቀቢው ነገር ብቻውን ብዙም ኢፌክቲቭ አይደለም። ስለዛ ከውስጥ ነው ሁሉም ነገር የሚወጣው። አኗኗር ሲቀየር፣ አኗኗር ሲስተካከል፣ ምግብ ሲስተካከል፣ ኤክሰርሳይዝ ማድረግ ስትጀምሪ፣ ይሄ አላስፈላጊ ለምሳሌ ማጨስ፣ አልኮል የመሳሰሉት ነገሮች ቶሎ ነው ቆዳሽን የሚያስረጃው። እንቅልፍ በደንብ አለመተኛት፣ ሶ ላይፍ ስታይል በጣም በጣም ኢምፓክት አለው ቆዳሽ ላይ። ሁሉም ነገር የሚታየው ቆዳሽ ላይ ነው። የውስጥ ሰላምሽም ሆርሞናሊ ስትረስም ካለሽ ይታያል ቆዳሽ ላይ፣ ሁሉም ነገር ይታያል። ስለዛ ከላይ የምናደርጋቸው ነገሮች 50% ቢጫወቱ ዋነኛው ግን ውስጥ ያለው ነው። ሌላኛውን 50% የሚጫወተው ውስጥ ያለሽ ሰላም፣ ጤናሽ፣ እንዴት ነው አመጋገብሽ፣ እንዴት ነው እንቅስቃሴ፣ እንዴት ነው እንቅልፍሽ፣ ኤቭሪቲንግ በደንብ ውስጥሽ ከተስተካከለ በደንብ ነው ውጭ የሚታየው ያለውን ነገር። ስለዛ ብቻውን አይደለም አብሮ የሚሄድ ነገር ነው የውስጥ ሰላም፣ ላይፍ ስታይልሽ እና ከላይ የምናደርጋቸው ስኪን ኬር ፕሮዳክቶች ማለት። ሌላ ግን አብረሽ በጣም ደስ የሚለኝ ወጣት ልጆች እድሜያቸው ገፋ እንዳሉ ሰዎች በጣም የቆዳ ጉዳይ ላይ ቢዚ መሆናቸውን ትስማሚበታለሽ? ወጣት ልጆች ስንል ለምሳሌ በቃ እንዲሁም እኮ ወጣትነት አበባነት ነው ብለው ትላልቅ ሰዎች ይላሉ። ስታያቸው እስኪናቸው ደስ ይላል። ውበት የምትይው ነገር እነሱ ላይ አለ፣ ምንም ነገር ሳይጠቀሙ ጭምር። ለምንድነው በዚህ ደረጃ ቢዚ የሚሆኑት በዚህ ውበት ላይ የሚል ክርክርን አያለው። ምን ይላል እንደው ሙያተኛ? ውበት እንግዲህ እየሄደ ሲመጣ የቀንሰ ይመጣል አይደለ? እድሜ እየሄደ ሲመጣ። ስለዚህ ያንን የወጣትነት ውበትሽን እንዳለ ማቆየት መቻል ነው ማለት። አሁን ልክ ሰው እንደ ትልቅ ነገር ያየዋል እንጂ ሌሚ ዲፋይን ከስኪን ኬር ሩቲን የሚለውን ነገር ዲፋይን አድርጌ ልጀምርልሽ። ስኪን ኬር ሩቲን ማለት ቆዳሽን የምትንከባከቢበት ልምድ ማለት ነው። ስለዛ ብዙ አይነት ክፍልፋዮች አሉት። ኤኤምፒኤም ብለን እንከፍለዋለን። ጠዋት የምታረጊያቸው ነገሮች፣ ማታ የምታረጊያቸው ነገሮች። ከዛ ውጭ ደግሞ ቤዚክ እና አድቫንስድ ብለን እንከፍለዋለን። ቤዚክ ስኪን ኬር ሩቲን ሁሉም ሰው ማድረግ ያለበት ነገር ነው። ለምሳሌ ቤዚክ ምን አለ? መታጠቢያ ያስፈልግሻል።
ከዛ ቆዳ ማለስለሻ ያስፈልግሻል፣ የፀሐይ መከላከያ ያስፈልግሻል። ይሄ ከሁሉም ከ6 ወር በላይ ለሆነ ሰው ሁሉ ማድረግ ያለበት ነገር ነው። ስለዛ ከዛ ውጪ ደግሞ ልክ ይሄ ቲኔጀር እድሜ ስትሆኚ የሚመጡ ቆዳ እሾች አሉ አይደለ? ወዝ ብጉር ምናምን የመሳሰሉት ነገሮች አሉ። የዛኔ በዛ ኮንሰርን መሰረት እንጨምራለን ማለት ነው ሩቲናችን ላይ። ከዛ ደግሞ ከ25 ዓመት በላይ ስትሆኚ ሁሉም ሰው ቅድም እንዳልነው አንታይ ኤጂንግ ፕሮዳክቶች ያስፈልጉታል ማለት ነው። ከ25 ምክንያቱም ኮላጅን ማለት ቆዳሽ እንዲውጥር እንዳለ እንዳማረበት እንዲቆይ የሚያደርግ ፕሮቲን ነው ቆዳችን ውስጥ ያለ። ስለዚህ ለውጥ እያየን እንመጣለን እድሜያችን ከ25 ዓመት በላይ ሲሆን ይጀምራል። ልክ ከ20 ላይ መቀነስ ይጀምራል ያ ኮላጅን ማለት ነው። ከ25 ዓመት በኋላ በየአመቱ 1% ይቀንሳል። ፕሮቲን ነው አይደል? ኮላጅን እና ልክ ይሄ ጉልበት ላይ መንቋቋት፣ ወገብ ህመም ልክ እነሱ ሁላ የኮላጅን እጥረት ናቸው። ስለዛ ቆዳሽም ልክ እንደ ሌላው የሰውነት ክፍልሽ ሪስፖንድ ያደርጋል ማለት ነው ለዛ የኮላጅን መቀነስ። ስለዛ ያንን በተወሰነ መንገድ እንዳለ ማቆየት መቻል ነው ዋና አላማው ማለት ነው አንተ ኤጂንግ ሲባል። ስለዛ እንዳልኩሽ ሬቲኖይድ የሚባሉ አንተ ኤጂንግ የሚባሉ ፕሮዳክቶች ማስገባት አለብን ከ25 ዓመት በኋላ ማለት ነው። ምክንያቱም እንዳልኩሽ የኮላጅን እየቀነሰ ነው። ስለዛ ያንን በተወሰነ መንገድ ማገዝ አለብን ማለት ነው እንዳለ እንዲቆይ። ስለዛ ይሄንን ውበትሽ የወጣትነት ውበት ነው። ኦፍ ኮርስ ምንም ጥያቄና መልስ የለውም። ምንም ባትቀቢ ምንም ባታደርጊ ታምሪያለሽ። ግን እስከ መቼ ያንን ውበት እንዳለ ማቆየት የሚቻለው በመንከባከብ ነው ያንን ውበትሽን ማለት ነው። ስለዛ ልክ ይሄ ኤክስትራ ነገር አይደለም። በቃ ለራስሽ የምትሰጪው ክብር ነው። ለራስሽ የምትሰጪው ፍቅር፣ ለራስሽ ያለሽን ፍቅር የምታሳይበት መንገድ ነው። በዛ መንገድ ብናየው አይ ቲንክ ቀላል ይላል። ምናልባት ግልጽ ላድርገው ጥያቄ፣ ሜካፕ በጣም ብዙ ወሬ ይወራለታል እድሜ ለሶሻል ሚዲያ ደግሞ አሁን መጀመሪያ ይሄን እቀባለሁ ከዛ ይሄን ከመውጣቴ በፊት ወደ ሆነ ቦታ ከመሄዴ በፊት ራሴ የማደርጋቸው ልምዶች ጠዋት ማታ የሚለው ነገር አሁን በዚህ እድሜሽ ሌላ ነገር ላይ ብታተኩሪ ሌላ ነገር ላይ ብታተኩር የሚል ቅድም ያልኩሽ ያው የማህበረሰቡ አንድ ክፍል አይደለም። እሱን ወክዬ ላወራው ብዬ ነው። ልክ እንደዛ ሲባል እነኚህ ልጆች እያቆዩት ነው ጤናቸውን የቆዳ ጤናቸውን ወይስ ደግሞ እየሸረሸሩት ነው የሚል ጥያቄ አለ በአንቺ መመለስ ያለበት። ስለዚህ አሁን ሜካፕ ላይ ያለ በጣም ሚስኮንሰፕሽን አለ። ለምሳሌ አሁን እኔ ሜካፕ አርቲስትም ነኝ እዛው ፊልድ ውስጥ ሐኪምም ነኝ እና በደንብ ኤክስፕሌን ማድረግ እችላለሁ ብዬ አስባለሁ። ስለዚህ ሜካፕ ብቻውን ያን ያህል ቆዳሽ ላይ በጉዳት የሚያመጣ ነገር አይደለም። ግን ኮንዲሽኖች አሉት። አንደኛ በደንብ ጥናት የተደረገበት አፕሩቭ የተደረገ ደረጃውን የጠበቀ ሜካፕ መጠቀም አለብሽ። ዝም ብሎ ከየቦታ ያገኘሽው ሜካፕ ካደረግሽ ኦብቪየስሊ ታበላሻለሽ ውበትሽን አንደኛ። ሁለተኛ ለቆዳ ታይፕሽ መሆን አለበት። ለምሳሌ አሁን እንበልና ሜካፕ ስንጠቀም ፋውንዴሽን ራሱ ለወዛም አለ ለደረቅ አለ፣ በደንብ ነው ልዩነት ያለው። ስለዛ እነሱን እያደረግን በደንብ ራሳችንን በቃ ራስሽን ሰልፍ ኤክስፕረስ የምታደርጊበት መንገድ ነው። አርት ነው አይደለ? ስለዛ ኢትስ ኦኬ ራስሽን በዛ መንገድ መግለጽ ከመረጥሽ ኢትስ ኦኬ አንለስ ራስሽን ቆዳሽን የሚጎዳ ነገር ሌላ ዳሜጅ ይዞ የማይመጣ ነገር እስከሆነ ድረስ ትክክል ነው። ግን ምንድነው ብዙ ጊዜ የማየው ችግር ሜካፕ ይቀባል ሰው ማታ በዛው ይተኛል። በጣም ትልቅ ችግር ማለት ነው። ስለዛ ቅድሚያ ቆዳሽን አይደለ? ቆንጆ ቆዳ ሲኖርሽ ሜካፑም ያስታውቃል። የሆነ ትንሽ ችግር ያለው ቆዳ ሲኖርሽ ሜካፑም እንደዛው ነው። ስለዛ ቆዳሽን ከመንከባከብ ነው መጀመሪያ ያለብሽ ሁሉን ነገር ማለት ነው። ቆዳ መንከባከብ ደግሞ እንዳልኩሽ ቤዚክ የሆኑ ነገሮች ንጽህና ዋናው ነገር ነው። ሜካፕ ኤክስተርናል ነገር ነው ላይሽ ላይ የምታደርጊውና ክሊን አድርገሽ ጽድት ብለሽ ከዛ ደግሞ የሚያስፈልጉ ሌሎች ሞይስቸራይዘርም ከሆነ ሌሎች የምትጠቀማቸውም ነገሮች ካሉ እነሱን ተጠቅመሽ ነው መተኛት ያለብሽ እንጂ ሜካፕ ተቀብተሽ ተኛሽ ማለት you will definitely damage your skin። የብዙ ሰው ችግር እንደሆነ ደግሞ ሲወራ ማይቻለው ራሳቸው ሴቶቹ ይሄን ሲመሰክሩ አለመቀባቱ ይሻላል ይደክማል፣ ኢቨንት ነበረብሽ ወይ ምናምን ድክም ይልሻል ትተኛለሽ፣ ግን ያ ጉዳት ያመጣል በእርግጠኝነት ነገ ጠዋት የምታየው ችግር ይሆናል ማለት ነው። ስለ ጊዜ ትግስታችንም በጠይቅሽ ደስ ይለኛል። ለምሳሌ ለ6 ወር በተከታታይ ይሄን ተጠቀሚ ወይም ይሄ ልምድ ይኖርሽ ተብዬ በአንድ ሳምንቱ ይደክመኛል። ከዛ ምንም ለውጥ አላመጣም እላለሁ። አስተያየትም ሰምቼ ወይም መስታወት ፊት ቆሜ
ምን ያክል ጊዜ ነው ሰዎች ትዕግስትን መለማመድ ያለባቸውና ለውጥን የሚያዩት? ምክንያቱም አሁንም ሶሻል ሚዲያው ላይ አተኩራለሁ። ይኸው ለአንድ ሳምንት ያንቺን ያልሽኝን ነገር አደረግኩ፣ ታጠብኩ፣ በዚህ ሳሙና ይሄን ተቀባው፣ ለውጥ የለውም ዝም ብለሽ ነው አይነት ወሬዎችን አያለሁ። ለምን ያክል ጊዜ ያደረግሽ ሲባል ለሆኑ ቀናት፣ ከዛ በኋላ አትቀጥም፣ ደግሞ ሌላ ምክር ትጀምራለች ወይ ይጀምራል። ምን ትያለሽ? እንዳልኩሽ ነው አሁን ሁሉም ችግር የሚመጣው ዝም ብሎ ከሰው መቀበል ሲሆን ባለሙያ ጋር ትሄጃለሽ። መጀመሪያ ባለሙያ ጋር ስትሄጂ የቆዳሽ ታይፕ ይታያል፣ ለቆዳሽ ምን ያስፈልገዋል የሚለው ነገር ይታያል፣ የትኛውን ብንጠቀም የተሻለ ነው የሚለው ነገር ይታያል። ስለዛ ለአንቺ ቆዳ ከስተማይዝ ተደርጎ የተዘጋጀ ስኪን ኬር ሩቲን ይኖርሻል ማለት ነው። ስለዛ እሱን እያደረግሽ በእርግጠኝነት ቆዳ አሁን ለምሳሌ ጥቁረት ቢኖርሽ ፊትሽ ላይ ማለት ነው ልብስ አይደለም አጥበሽ በነጋታው ጽድት የሚልልሽ ቆዳ ጊዜ ይፈልጋል ሁሉን ነገር ለማስተካከል ማለት ነው። ስለዛ በትንሹ አሁን እንደየመድኃኒቱ ይለያያል። በዚህ ጊዜ ለውጥ አየሽ፣ በዚህ ጊዜ ለውጥ ታያለሽ ብዬ ለመናገር እንደየኢንግሪዲየንቶቹ ይለያያሉና ጊዜ ይፈልጋል። የሆነ ረዥም ጊዜ ቆዳውን ሲንከባከብ የነበረ ሰው ያስታውቃል። በቃ በደንብ ነው አይተሽ የምትለዩና እንዳልሹ ጊዜ በደንብ ይፈልጋል፣ ትዕግስት ይፈልጋል። በጣም ብዙ ክላይንቶቻችን ላይ የምናየው ችግር ነው። በአግባቡ የሚያዘዝንላቸው ነገሮች በአግባቡ ሳይጠቀሙት ይቀሩና በጊዜያቸው እንኳን ቢመጡ ያንን ለውጥ አያዩም ብዙ ጊዜና እንደተባልሹ በደንብ አድርገሽ ጊዜ ሰጥተሹ በእርግጠኝነት ለውጥ የምታይበት ነገር ነው። ሌላው ግን ይሄ በየቤቱ የምናደርጋቸው ልምዶች አሉ። አንዷ ሴት አንዷን አይታ ቤት ውስጥ ብዙ ሴቶች ቢዚ ናቸው። አሁን ጥረቱ በጣም ያስገርመኛል። ምክንያቱም ግንዛቤው እየጨመረ ነው ማለት ነው። እንዴት ነው ማለስለስ ያለብኝ የፊት ቆዳይን የሚለውና እንዴት ነው ደግሞ እንዲፈካ ማደርገው? መፍካት ራሱን የቻለ ሌላው ውዝግብ ይዞ ብዙ ነገር ላይ አየዋለሁ። ምክንያቱም ተፈጥሮሽን መቀበል አለመቻል ነው የሚል ውዝግብ የስኪን ኬር ፕሮዳክቶች ዓለም አቀፍ ተቋማት ሲያስተዋውቁ ሁሉ ይሄንን ነገር ይከራከሩበታል ያለው። ግን ዞሮ ውበት ነው። ሁለቱንም ነገር ፈልገው የሚያደርጉት ነገር ይኖራል። አቮካዶ፣ ማሩ፣ እንቁላል በቡና ብቻ የማይባል ነገር የለም። አጃ አንድ ቀን አንዱን ከዛ የሰዓት ምጣኔው ራሱ ልዩነት ይኖረዋል። 3 ደቂቃ ትላለች አንዷ ቀኑ ሙሉ አንዷን ግማሽ ቀን። እዚህ ላይ አስተያየታለሽ? እኔ ከብዙ ሰው ጋር ሊያጣላኝ ይችላል፣ ግን ቤት ውስጥ የሚደረግ ነገር በፍጹም አታድርጉ ባይ ነኝ። በእውነት? ለምን? ምክንያቱም እንዳልኩሽ ነው፣ ቆዳችን ይለያያል። ለአንድ ሰው የሰራው ነገር ለአንድ ሰው አይሰራም። አንድ ሰው ተስማምቶት የተጠቀመው ነገር አንድ ሰው ቆዳውን አቅልቶ ጉዳት አድርሶበት ሲያመጣ አይተናል። ስለዛ ይሄ ችግር አለው። ይሄ ናቹራል ሲሆን ሁሉ ጊዜ ሴፍ ነው ብሎ ማሰብ ነገር አለ። ናቹራል ኢዝ ናት ኦልዌይስ ሴፍ። ጥሩ ነው ናቹራል ነገር መጠቀም፣ ግን ሴፍ አይደለም። አንደኛ ልክ አሁን ለምሳሌ ቡና ብለሻል አይደለም? ቡና አሁን ውስጡ ካፌን አለ። ያችን ካፌን እንፈልጋታለን። ይሄ አንደር አይ ጥቁረት ሲኖር እናዛለን እኛ። ግን ፎርሙሌት ተደርጎ ለቆዳችን ለሰው ቆዳ መሆን ይችላል በሚል ደረጃ ተመርቶ ነው ለታካሚዎቻችን የምናዘው። ግን አሁን ይሄ ሮ ቡና የተቆላ የተፈጨውን ቡና በንጠቀም ሰዓት ከካፌኗ በተጨማሪ ማይክሮቲሮች ቆዳሽን ለአይን በማይታይ ደረጃ መቀዳደድ ነገር አለው። ስለዚህ የላኛውን የቆዳ ሽፋናችንን ዳሜጅ እናደርጋለን ማለት ነው። ሌትሴ ሌላ ደግሞ ሬት አሁን ለምሳሌ በጣም ብዙ ሰው ይጠቀማል። ሬት በጣም ካልሚንግ ነው። አሊዮን የሚባል ሰብስታንስ አለው ውስጡ። ሱዝ ያረጋጋል ቆዳን። ግን ፍሬሽ አሊዮቬራ ተጠቅምሽ በጣም ብዙ ኮንታክት ደርማታይተስ ይዞ የሚመጣ ሰው አለ፣ አለርጂ ይዞ የሚመጣ ሰው አለ። ስለዛ ያንን ሬት ፎርሙሌት ተደርጎ ለቆዳ ተስማሚ በሆነ መንገድ ተዘጋጅቶ የሚመጣውን መጠቀም። ፕሮዳክቶች ሁሉ ሴፍ ናቸው እያልኩሽ አይደለም። ገበያ ላይ ፎርሙሌት ተደርገው የመጡ ፕሮዳክቶች ሴፍ ናቸው ማለት አይደለም። እነሱንም ስንመርጥ በጥንቃቄ መሆን አለበት። ግን ይሄ ፍሬሹን በምንጠቀም ጊዜ ቆዳችንን ከመጥቀም ይልቅ መጉዳት ነው እንትን የሚለው። እርጎ ለምሳሌ ላክቲክ አሲድ አለው ውስጡ እና ቴምፖራሪ ቆዳሽ ስሙዝ ሆኖ ምናምን ታያዋለሽ። ልክ እርጎ የተቀባሽ ቀን ማለት ነው። ይሄ ላክቲክ አሲድ በጣም የምንወደው ኤክስፎሊያንት ጀንትል ኤክስፎሊያንት ነው በስኪን ኬር ኢንዱስትሪ ማለት ነው። ግን ቴምፖራሪ ነው አንደኛ። ሁለተኛ ደግሞ ውስጡ ሌላ ፈርመንት ያደረጉ ማይክሮ ኦርጋኒዝሞች አሉ፣ ባክቴሪያዎች አሉ። እሱ ከቆዳችን ጋር ካሉ ባክቴሪያዎች ጋር ይጣረሳል። ሌሎች ቤኪንግ ሶዳ፣ እያንዳንዱ ሁሉ ብዙ ነገር ነው። በጣም ብዙ ነገር
እኔ ራሴ ተጠቅሜው በጣም ብዙ ጊዜ ተዘጋጃለሁ ማለት እርግጠኛ ነበርኩኝ የሆነ ጊዜ እንደዚህ ሲቀርብ አይቼ በቃ ታጠፋልኛለች ታስተካክልኛለች ብዬ ኮንሲስተንትሊ ስጠቀም ነበር እና ምንም ለውጥ የለውም። ጭራሽ ቆዳዬ እያቃጠለኝ ፀሐይ ላይ መውጣት አልችል፣ የሆነ ነገር ስቀባ ያቃጥለኛል እና ይሄ በፍጹም መሆን የለበትም ብዬ አሁን ቤት ውስጥ ያቆም እያልሽ ነው እንደዚህ አይነት ነገር በተቻለ በቃ ቀላሉ ሜትድ ምንድነው ባለሙያ ጋር መሄድ። በቃ እኔ ተመችቶኛል ከልጆቼ ነው ማድረገው የምትልሽ ሴት ብትኖርስ ዋቴቨር ከሰራልሽ እንግዲህ ምንም ማድረግ አይቻልም። ሰውን ፎርስ አታደርጊም። ግን ይሄ ልክ በማስ እንደዚህ አሁን በሶሻል ሚዲያ ይሄ እንዲያረግልሻል ብሎ ለመናገር በጣም ከባድ ነው። ሁላችንም አንድ አይነት ቆዳ አይደለም ያለው። ኃላፊነቱን የሚወስድም የለም። ከዛ በኋላ ማንን ትጠየቂያለሽ የሆነ ነገር ቢሆን። ምክንያቱም እዚህ ጋር ሲጀመር ዶዝ አለ። አሁን እኛ ሕክምና ላይ ዶዝ አለ። ለምን ያህል ጊዜ ነው የምትጠቀሚው፣ በምን ያህል ጊዜ ለውጥ ትጠብቂያለሽ የሚባል ስንት አይነት ሳይንስ አለ። እዚህ ጋር በቃ ምንም ሳይንስ የለው ምን የለው። ትጠቀሚያለሽ፣ ከተስማማሽ፣ ካልተስማማሽ ከጎዳሽም እንግዲህ ወይ አለ እንደዚህ ቆዳዬን አድርጎብኝ ምናምን ትይዋለሽ። ስለዛ እንደዚህ ባክ አድርገን ኤቪደንስ ቤዝድ ነገር ማውራት የምንችልበት ነገር አይደለም። በማስረጃ መከራከር ደስ ይላል። ደግሞ የሚያስፈልገው እንደዛ ነው ግንዛቤ እንዳለው ማህበረሰብ። ግን ብዙ ጊዜ ለተፈጥሯዊ ነገር እናደላለን። በቃ ተፈጥሯዊ ነገር ከሆነ ምንም ባይጠቅመኝ እንኳን አይጎዳኝም፣ ምንም ጉዳት አያመጣም ብዙ ሰዎች ላይ ያለው እና እናቶች ልጆቻቸውን ባሎቻቸው ጋር ሁሉ አሁን እሁድ ቅዳሜ ሲሆን ማስክ ይደረጋል። ከዛ በኋላ ምን ተፈጥሯል አላውቅም። ብዙ ሰዎች ግን ቫይራል ሲሆንላቸው አያለው። ምልሽ እንዳልኩሽ ነው። ሲጀመር አሁን ለምሳሌ ቅድም እርጎን አንስተናል አይደል? ላክቲክ አሲድ ውስጡ በጣም ትንሽ ፐርሰንት ነው ያለው እርጎ ላይ ያለው ላክቲክ አሲድ ማለት ነው። ግን ለምሳሌ አሁን እኛ በላክቲክ አሲዱን ፎርሙሌት አድርገን ተደርጎ የሚዘጋጀው ላክቲክ አሲድ ፈንክሽናል ለመሆን ለውጥ ለማምጣት ፊትሽ ላይ ከ10% ከ5 እስከ 10% መሆን አለበት ላክቲክ አሲድ ኮንሰንትሬሽኑ ማለት ነው። ስለዛ የሆነ ደስ ሊልሽ ይችላል ለራስሽ የሆነ በቃ ራስሽን የተንከባከብሽ እንዳለ ሊሰማሽ ይችላል። ግን በተሻለ መጠን ኢፌክቲቭ የሆኑ ጉዳት ማያመጡ ፎርሙሌት ተደርገው የተዘጋጁ ፕሮዳክቶች አሉ። ስለዛ ባለሙያዎች ጋር ሄዶ በደንብ አውርቶ ለቆዳሽ የሚሆን ነገር ቢሰጥሽ ባይነኝ። ስለ ሰንስክሪን ብናወራ ደስ ይለኛል። አሁን ሰንስክሪን ከቅርብ ዓመታት ወዲህ ነው ብዙ የሚወራለት። ፀሐይ ጨረር መከላከያ ነው። ቅድም ያልኩሽ ቄንጠኛ ሰዎች የሚያደርጉት ነው እንጂ መጀመሪያ ምርጫ አይደለም ለብዙ ሰዎች። እንደ ነገሩ ነው ስንታጠብም ጠዋት፣ ከዛ ለማውዛት ብቻ የሆነ ነገር ተጠቅመን እንወጣለን። ሞይስቸራይዘር እንደውም ቀድመን እንጠቀማለን። ዩቪን የሚከላከሉልን ሰንስክሪኖች አጠቃቀማቸውን ጨምሮ ግን ፍልሚያዎች አሉ። አንዴ ከተጠቀምከው በቂ ነው የሚል ሰው አለ። አይ እንደ ውሏችን ነው፣ የሆኑ ሰዓታት እየጠበቅን ማድረግ አለብን። እንደ ሙያችን አይነት የተጋላጭነታችን ደረጃ እስከምን ድረስ አይቻለው። የዩቪ ደረጃ ረዥም ሰዓት ኮምፒውተር ላይ የሚያፈጥሰው፣ ስልክ ላይ የሚያፈጥሰው ሁሉ ለዛ ተብሎ ተሰርቷል የሚል አንቺ የነካካሽውን ነገር አይቻለው እና በዛ ደረጃ ሄደዋል። ሌላው ዓለም አሁን የደቡብ ኮሪያውያን ቆዳ ዓለም ላይ መነጋገሪያ እንደ ናሙናም ይወሰዳል። እንዴት ቢጠብቁት ነው ሲባል ለእነኚህ ሁሉ ነገሮች መልስ ሰጥተው አይቻለሁ ብዙ ቪዲዮዎችን። ምን ትያለሽ እዚህ ላይ? ስለ ሰንስክሪን በአጠቃላይ ሰንስክሪን ምንድነው ከሚለው ነገር እንጀምር። ሰንስክሪን የሚቀባ ነገር ሊሆን ይችላል፣ ስፕሬይ ሊሆን ይችላል፣ ፓውደር ሊሆን ይችላል። ቆዳችንን ከዩቪ ጨረር የምንከላከልበት የስኪን ኬር ፕሮዳክት ነው፣ የቆዳ መንከባከቢያ ፕሮዳክት ነው እና ፀሐይ በጣም ብዙ ጉዳት ነው የምታመጣው ቆዳችን ላይ ማለት ነው። ላይክ ጥሉ ሽሹ እያልኩኝ አይደለም፣ ግን ቆዳችን ከፀሐይ ጋር ተያይዞ በጣም ብዙ ጉዳት ያጋጥመዋል። በተለይ እንደኛ ፀሐያማ የሆነች ሀገር ላይ ማለት ነው። ስለዛ ፀሐይ ለምሳሌ ሰንበርን የምንለው ነገር አለ፣ የቆዳ መቃጠልን ታመጣለች። ከዛ በኋላ ደግሞ ስፔሲፊካሊ የኛ የጥቁሮች ቆዳ ላይ ጥቁረት ጥሉ የሚሄድ ነገር አለ። ስለዛ ማዲያት የሚመስል ነገር፣ ጥቋቁር ነጠብጣብ፣ ከዛም አልፎ ተርፎ እንደ ቆዳ ማርጀት። ለምሳሌ ቆዳሽ ያለ እድሜ የሚያስረጁ ነገሮች ዋነኛዋ ፀሐይ ናት። ከዛ አልፎ ደግሞ በጣም ብዙ የቆዳ ካንሰሮችን የሚመጣው በፀሐይ ምክንያት ነው። ስለዛ እንደ ቅንጦት ሳይሆን ይሄ ቤዚክ ኒድ ነው ሰንስክሪን። በእርግጥ እንደኛ አገር ገና ስለ መሰረታዊ ፍላጎታችን ጥያቄና መልስ የሆነበት አገር ውስጥ ይሄን መጠቀም ግዴታ ነው ማለት ትክክል አይደለም። ኦፍኮርስ ግን እንዳልኩሽ ነው ፀሐይ ይሄን ያህል ጉዳት ታመጣለች እና ያንን ፕሮቴክት ማድረግ የምንችልበት ነገር ካለ ይሄ
ትክክል ነው። ቤዚክ ነው ብዬ ነው ማስበው። ስንገዛ ሰንስክሪን ብለን ነው የምንገዛው። የተለዩ ነገሮችን ብዙ ነገሮች ማየት አለብን። አሁን እንግዲህ ብዙዎቻችን እየተጠቀምን ስለሆነ ሰንስክሪን ስንገዛ የኛ አሁን የጥቁሮች ቆዳ ብዙ ጊዜ አሁን የፈረንጆች ቆዳ ነው ጉዳት ቶሎ ይደርስበታል ብለን የምናስበው፣ ግን የኛ ስኪን ኦፍ ከለር በጣም ለጉዳት ተጋላጭ ነው። ጉዳትም ከተፈጠረ በኋላ ጥቁረት ጥሎ የሚሄድ ነገር አለ ቆዳችን ላይ፣ ሃይፐር ፒግመንት እናደርጋለን። ስለዛ ጥንቅቅ ብለን ነው መምረጥ ያለብን ስንመርጥ ፕሮዳክቶች ማለት ነው። ከዛ ውስጥ ሰንስክሪን ስንገዛ ለምሳሌ ኤስፒኤፍ የሚባል ነገር አለ። ጨረሮች አሉ፣ ዩቪኤ ዩቪቢ የሚባሉ ጨረሮች አሉ። እና ዩቪቢ የሚባለው ጨረር ከኤስፒኤፍ የሚለው ነገር የሚነግረን ያ ሰንስክሪን ከዩቪቢ ምን ያህል መከላከል ይችላል የሚለውን ነገር ነው የሚነግረን። ከዛ ደግሞ ፒኤ የሚባል ነገር አለ። ፒኤ ፕላስ ፕላስ ተብሎ የሚገለጽ ነገር አለ እና እስከ 4+ ሊኖረው ይችላል። 4+ ካለው ቆንጆ ሰንስክሪን ነው ማለት ነው። ከዩቪኤ ምን ያህል ይከላከልናል ያ ሰንስክሪን የሚለውን ነገር ነው የሚነግረን። ስለዛ ሰንስክሪን ስንገዛ አንደኛ ለቆዳችን ታይፕ የሚሆነውን ነው መምረጥ ያለብን። ሁለተኛ ደግሞ እነዚህ ነገሮች ኤስፒኤፍ፣ ፒኤ የሚሉትን ነገሮች ማየት አለብን። በተቻለ ብሮድ ስፔክትረም የሆኑ ሰንስክሪኖችን ነው መጠቀም ያለብን። ከዛ ውጭ ደግሞ አይነቶች አሉ፣ የሰንስክሪን አይነቶች ሚነራል ሰንስክሪን፣ ኬሚካል ሰንስክሪን፣ ሃይብሪድ፣ ቲንትድ የምንላቸው ሚነራል ሰንስክሪኖች አሉ። ሶ ኬሚካል ሰንስክሪን ኬሚካሎችን በመጠቀም ፀሐይ ሲመጣ ወደ ሙቀት ነው የሚቀይረው፣ ወደ ሂት ኢነርጂ ይቀይረዋል። ሚነራል ሰንስክሪን ሲሆን ደግሞ ይመልሰዋል፣ ሪፍሌክት እንዲያደርግ ተመልሶ ጨረሩ እንዲሄድ በማድረግ ነው ቆዳችንን ፕሮቴክት የሚያደርገው። ሃይብሪድ የምንለው የኬሚካልና የሚነራል ሰንስክሪን ድብልቅ ሲሆን ከዛ በተጨማሪ ቲንትድ የምንለው ደግሞ አለ። ቲንትድ የምንለው ልክ የፋውንዴሽን አይነት ከለር ያለው ማለት ነው። እሱ ተጨማሪ አይረን ኦክሳይድ አለው። እሱ ደግሞ እንደዚህ ከአርቲፊሻል ላይቶች፣ ከስልክ፣ ከቲቪ፣ በመስኮት የሚገባ ናቹራል ላይት አለ። በቃ ሁሉ ጊዜ ቤት ውስጥ መቀባት ያለብን ቲንትድ ሰንስክሪን ነው። ያ ደግሞ እንደዚህ አሁን የመጡ ጨረሮች፣ እነዚህ አርቲፊሻል ጨረሮች እሱንም ፕሮቴክት ያደርግልናል በተጨማሪ። ምክንያቱም እነዚህ ጨረሮችም በደንብ ያንን እነዛን ጥቁረት ምናምን የመሳሰሉትን ነገሮች የማምጣት አቅም እንዳለው ጥናቶች አረጋግጠዋል። እና ስለዛ ዝም ብለን መሆን የለበትም ሰንስክሪን ስንገዛ። እና ኬሚካል ሰንስክሪን ማን ነው መጠቀም ያለበት፣ ሚነራል ሰንስክሪን ማን ነው መጠቀም ያለበት? ለምሳሌ ሚነራል ሰንስክሪን ነፍሰ ጡሮች፣ ልጆች ሪፍሌክት እንዲያደርግ ልጆች፣ እንደገና ሴንሲቲቭ ቆዳ ያላቸው ሰዎች ሚነራል ሰንስክሪን ቢጠቀሙ ነው የሚመከረው። ሌሎቻችን ግን ኬሚካል ሰንስክሪንም መጠቀም እንችላለን ማለት ነው። እውነት ለመናገር አሁን የኢኮኖሚ ጉዳይ ነው ሁሉ ነገር ላይ ለምን የሚያስብለን እና ተጨማሪ አንድ ነገር ይዘሽ ስትመጪ እንደ ግንዛቤም ትንሽ ቻሌንጅ የሚያደርገው እሱ ነው። አሁን 50 ኤምኤል ከሆነ አገር ነው ያው ሁሉን ነገር ኢምፖርት አድራጊ ሀገር ናት እንደሚታወቀው። እንደውም አብረሽ ብትመልሽልኝ ደስ የሚለኝ እነኚህን ሰንስክሪኖች መተካት የሚችል ቤት ውስጥ ልናደርጋቸው የምንችላቸው ነገሮች አሉ ወይስ የተረጋገጡ አይደሉም? ምክንያቱም 50 ኤምኤል ባልሹ የሰዓት ደረጃ ከፋፍዬ ባደርገው አንድ ሳምንት ላልጠቀምበት እችላለሁ። አሁን ባለው ዋጋ ትንሿ 6,000 7,000 አይደል? የኮሪያ ፕሮዳክቶች አሉ አሁን 3,000 4,000 ባሉ። በአማውንታቸው ሊቀንስ ይችላል፣ ግን ስቲል አፎርደብል ነው። አሁን ብዙ እንደ ድሮ አይደለም። ድሮ አሁን ሰንስክሪን ስታስቢ እንደዛ ነው 6,000 ምናምን ነው የምታስቢ፣ ግን ከ3 እስከ 4,000 ባሉት ውስጥ በጣም ቆንጆ ሰንስክሪኖች አሉ። እንደ ቤተሰብ እኮ ስለማስብ ልክ ነሽ፣ እሱ ልክ ነሽ። በዛ ላይ ደግሞ እትናት አሁን ጠዋት ተቀብተሽ በቃ የምትዩ ነገር አይደለም። ሰንስክሪን በየ2 ሰዓቱ ከ2 እስከ 3 ሰዓት ባለው ውስጥ ድጋሚ አፕላይ ማድረግ አለብሽ። ምክንያቱም አንድ የተቀባሹ ሰንስክሪን አልቋል፣ እስከ 2 ሰዓት ብቻ ነው የሚያገለግልሽ። እሱ ነው አንዱ ደግሞ ችግር። ጠዋት ተቀብተናል፣ ልክ ነሽ፣ አለቀ፣ የዕለቱን ጨርሻለሁ። ጠዋት 2 ሰዓት ከተቀባሽ እስከ 4 ሰዓት ብቻ ነው ፕሮቴክትድ የሆነው። ስለዚህ ለውጥ አላመጣም የሚሉ ሰዎች ብዙ ሰው እንደዛ ነው። አንደኛ፣ ሁለተኛ ደግሞ መጠኑ ጥንጥዬ ነገር አድርጎ አመሳስሎ ሙሉ ቆዳውን ተቀብቻ ረቀባለሁ የሚለን ክሊያንት አለ። ሰንስክሪን ለመቀባት 2 ጣት ሙሉ ማድረግ አለብሽ። እሱም በእርግጥ አንዳንዴ ቀጭን 2 ጣት ሙሉ መስመር ማለት ነው። ፊትሽን አንገትሽን የምትቀቢ ከሆነ 3ኛ ጣት መጨመር አለብሽ። ስለዛ ሙሉ ፊትሽን ማዳረስ አለብሽ እንደዛ ተቀብተሽ ማለት ነው። እና ያው እንግዲህ ሳይንስ የሚሉ ለ2 ቀን ነው አንቺ በምትይው አፕሊኬሽን 10 ቀን ትጠቅማለች። እና እንዳልኩሽ ነው አፎርደብል አይደለም። በዛ ላይ በየሰዓቱ አፕላይ ማድረግ አለብሽ። እንግዲህ ሳይንስ የደረሰው እስካሁን ባለው ማለት አዳዲስ አሉ በእርግጥ ጠዋት ተቀብተሽ ሙሉ ቀን የሚያቆዩ ሰንስክሪኖች እየተሰሩ ነው። ግን አሁን ባለን ደረጃ እስከዚህ ብቻ ነው የሚያገለግለው። እና ያው ከባድ ነው። ግን ምንድነው ምን ማድረግ አለብን? ኢቭን ሰንስክሪን ራሱ ተጠቅመን ጃንጥላ ሊለየን አይገባም ሁሉ ጊዜ። ፀሐይ ባለበት ቦታ ስንንቀሳቀስ ግዴታ ያለ ጃንጥላ፣ ኮፍያም ሲሆን ደግሞ እንደዚህ ሰፊ ኮፍያ ሊያልፍ ይችላል ሰንስክሪኑ ጨረሩ።
ጨረሩ ይኸውልሽ ስንት በፐርሰንት አለው። ለምሳሌ አሁን ኤስፒኤፍ የሚባል ነገር አለ። ቅድም እንዳልኩሽ 15 30 50 60 የምንለው ኤስፒኤፍ አለ እና ያ ከፀሐይ ፕሮቴክት የማድረግ እንትኑን ነው የሚነግረን፣ ችሎታውን ነው የሚነግረን ያ ሰንስክሪን። ግን እንዳልኩሽ ነው እኛ አገር በጣም ፀሐይ አለ። ስለዛ ዣንጥላ ራሱ ይዘሽ በጎን በኩል በዚህ ነጥሮ የሚመጣ ጨረር አለ። ስለዛ ስቲል አሁንም 100% ፕሮቴክትድ አይደለሽም። ስለዛ አንዳንድ ስፔሲፊካሊ ለምሳሌ ማዲያት ያላቸው ሰዎች በተለይ ያለ ሰንስክሪን በቃ ሰንስክሪን ኔጎሽያብል አይደለም እነሱ ጋር። ሰንስክሪንን በተጨማሪ ደግሞ ዣንጥላ ማድረግ፣ ኮፍያ ማድረግ፣ በተቻለ ሙሉ እጅ ያለው ልብስ መልበስ እና ፒክ የምንላቸው ከ4 እስከ 10 ሰዓት ያለ በጣም ፀሐይ የሚወጣበት ሰዓት ላይ በተቻለ መጠን አለመንቀሳቀስ። እንደዛ እያደረገን ራሳችንን ፕሮቴክት ማድረግ አለብን ማለት ነው። ያው ሰንስክሪኑን እንኳን አፎርድ ባናረግ አትሊስት ጥላ አለ። ጥላም ደግሞ ዝም ብሎ ጥላ አይደለም፣ ጥቁር ሰፋፊ ጥላዎች አሉ አይደለ? ዩቪ ፕሮቴክሽን ያላቸው ጥላዎች አሉ ሪፍሌክስ የሚያደርጉ። ስለዛ እነሱን መርጠን ነው መጠቀም። አንዳንድ ትንንሽዬ የሚያማምር አበባ ያለው ምናምን ጥላ አለ። እሱ ብዙም ፕሮቴክት አያደርግም እና በደንብ እሱንም በግድ ነው የምንይዘው። እሱን የቦርሳችን ውስጥ የምትገባ በቃ ፖርታብል የሆነች ነገር። ስለ ዣንጥላው ስታወሪ ግን ያው ወንዶች ያሳዝኑኛል እዚህ ሀገር። ለምንድነው የሚያሳዝኑኝ? ሁሉንም ነገር መሸከም አይፈልጉ። ያልሻቸው ይሄ ስኪን ኬር እንቅስቃሴዎችም የላቸውም ህይወታቸው ውስጥ። አልፎ አልፎ የሆኑ ወንዶች ሲመጡ ራሱ እንቀጠቅጣቸዋለን ይዞ ምናምን ነው እና ያልቻለው ጉድ የለም የወንዶች ስኪን። የዛን ያክል ደግሞ የሆኑ ወንዶችን ስታይ ዋው የምንላቸው ሰዎች አሉ። ልዩነት አለው ቆዳቸው። የወንድና የሴት ልዩነት አለው፣ ውበትና ጤናው። እና ወንዶች አይመጡም እናንተ ጋር? ኧረ በጣም ነው የሚመጡት። አዎ በደንብ ነው የሚመጡት። በእርግጥ እንዳልሹ ነው ብዙ ጊዜ ያው የሆነ የሴት ነው ብሎ የማሰብ ነገር አለ፣ ቆዳን የመንከባከብ ነገር። ግን አሁን በደንብ ሰው አዌርነስ እየኖረው ነው። ፌሻል ይሰራሉ። እንደገና አሁን ብጉር ካለ ጠባሳ ካለ እሱን ለማስተካከል ይመጣሉ። በደንብ አሁን አዌርነስ አለ። በደንብ ሰንስክሪናቸውን ተጠቅሞ ምናምን ነው ቆዳቸውን የሚንከባከቡት የሚወጡት እና አለ። አሁንም በደንብ እየመጡ ነው ወንዶቹ። ፀሐይ ላይ በደንብ የሚደረገው እንቅስቃሴ እነሱ ላይ ስለሆነ በደንብ ራሳቸውን ብዙ ወንድ አቅራቢ ነው፣ ኢኮኖሚ አቅራቢ ነው፣ ምንም ጥያቄ የለውም። ግን ይሄ ግንዛቤ ደግሞ ምን ወንድ አይደለ እንደ ላበላብን ቢል ምንድን ነው ገጹ ቢጠቁርም ቢከስልም ችግር የለውም የማለት ተለምዷዊ ነገር አለ። ቅድም ያልሹ ለምሳሌ ፊታችንን እንሰራለን ብለን ስንል ሴቶቹ አሁን እንግባባለን፣ ወንዶች ሲያደርጉት ስንመለከት ሌላ ስያሜ እንለጥፍበታለን። ማድረግ እንደሌለባቸው ጭምር ነው። ቆዳ ነው ምልሽ ምንም እኩል ነገር ነው አይደለ? የምንትን የሚለን ፀሐይም ከሆነ በእርግጥ ወንዶቹ ትንሽ ፕሮቴክት የማድረግ አቅሙ ከፍ ይላል ከሴቶች። ወዝም በደንብ አላቸው። ግን ከዛ ውጪ ኦፍ ኮርስ አሁን ለነሱ ኮምፕሊኬትድ የሆነ ይሄ እዚህ ጋር ሞይስቸራይዘር፣ ሰንስክሪን፣ ቶነር ምናምን ብለሽ አይሆንም ጭራሽ። ስለዛ ሲምፕል አስ ፖሲብል አድርገሽ ቤዚክ የሚባለውን ነገር አትሊስት ማድረግ አለባቸው። ብጉር ካልሽ ይወጣል ወንድ ላይ፣ ማዲያት ካልሽ ይወጣል ወንድ ላይ። ይሄ ቆዳ መሸብሸብ አለ በደንብ እነሱ ጋርም። ሶ ዋይ ለምን ሌላ ስም እንሰጠዋለን? ራስሽን የምትንከባከቢበት መንገድ ነው። ምንም ሌላ ስናጣ ዲፕ እና ልክ እንደ ሰንስክሪኑ ሁሉ የሞይስቸራይዘር ጉዳይ ሌላው መነጋገሪያ ነው። ይሄ እርጥበትን ማቆየት የምንችልበትን መንገድ እየመረጥን ነው። ግን አንዱን ነገር እናደርግና አንዱን እንተዋዋለን። ቅድም የተባለው የፀሐይ ብርሃን መከላከል ከቻልኩ ሌላው በቂ ነው ብዬ ሞይስቸራይዘሩን እተዋለሁ። አብረው የሚሄዱ ነገሮች ናቸው። እንዳልኩሽ አሁን ስኪን ኬር ሩቲን ቤዚክ የሚባለው መታጠቢያ፣ ማለስለሻና ቆዳ ፀሐይ መከላከያን ያጠቃልላል። ስለዛ ምንድነው አሁን ቀኑን አዋራ ይነካናል፣ ላብ አለ፣ ወዝ አለ፣ ሜካፕ ካለ አለ፣ ፖሊዩሽን አለ። እነዚህን ሁሉ ነገሮች ይዞ መተኛት በጣም ከባድ ነው አይደለ? ስለዛ እሱን ትታጠቢያለሽ፣ ክሌንዘር ማለት ነው። ፊት መታጠብ ቤዚክ አይደለ? ከዛ ከታጠብን በኋላ ቆዳችን ላይ የተወሰነ ወዝ የማንሳት ነገር አለ፣ መታጠቢያዎች ማለት ነው። ያንን የምንተካበት መንገድ ነው ሞይስቸራይዝ ማድረግ። እርጥበት የሚሰጥሽ በደንብ ቆዳሽን ሪፔር የሚያደርግልሽ ነገር ነው ሞይስቸራይዘር ማለት። ከዛ ቤዚክ ነገር እነሱ ናቸው። ከዛ ውጪ ቆዳሽ ላይ ያለው ኮንሰርን ለምሳሌ ጥቁረት ከሆነ፣ ብጉር ከሆነ፣ ማዲያት ከሆነ በዛ ቤዝድ ሆነን እሱን ታርጌት አድርገን የምንጨምራቸው ኢንግሪዲየንቶች ይኖራሉ ተጨማሪ። ከዛ ውጭ ግን ቤዚክ ይሄ ነው። ቀን ሲሆን ደግሞ ያንኑ መታጠቢያ፣ ከዛ ሞይስቸራይዝ አድርገሽ ጠዋት ሰንስክሪን አድርገሽ መሄድ ነው።
አንዳንድ ሰንስክሪኖች ደግሞ ሪሰንትሊ እየተሰሩ ያሉ ሰንስክሪኖች ሞይስቸራይዘርም አብሯቸው ያሉ ሰንስክሪኖች አሉና ያንን ፓርት ስኪፕ ማድረግ እንችላለን። አትሊስት ጠዋት ማታ ግን ግዴታ ነው ጠዋት ታጥበሽ ሰንስክሪን አድርገሽ መውጣት ልትይ ይችላልሽ አንዳንድ ሰንስክሪኖች ላይ ማለት ነው። ከዛ ውጪ ማታ ግን ግዴታ ከታጠብሽ በኋላ ሪፔር ማድረግ አለብሽ ያንን። ስለ ሜካፑ ማውራ ቤት ለቤት ትሄጃለሽ፣ ደንበኞች የጠሩሽ ቦታ ሄደሽ ነው የምትሰሪው፣ ባግ ይዘሽ አይሻለሁ። እና አሁን ከምትይ ነገር የቆዳ ሕክምና ላይ የቆዳ ውበት ላይ በደንብ የሰለጠነች ሐኪም የሆነች ዶክተር ሜካፕ ስትሰራ ልዩነቱ ምንድን ነው? ደንበኞችን ነበር መጠየቅ የነበረ ግን አንቺ ፊልም የምታደርጊው እና ሁለት ጥቅም ያለው ይመስለኛል። የምታወሪያቸው ነገርም አለ። እንደ ሜካፕ አርቲስት ስለ ቆዳ በደንብ ማወቅ አለብሽ። ስንማርም የቆዳ ታይፕ ተምረናል። ለምን አይነት ቆዳ ምን አይነት ነገር መጠቀም እንዳለብን ተምረናል። ስኪን ፕሬፕ የሚባል ነገር አለ። መጀመሪያ ስኪን ኬርሽን ካደረግሽ በኋላ ነው ወደ ሜካፕ የሚገባው እና እኔ ደግሞ ስፔሲፊካሊ ለዛ በቆዳ ላይ ማወቄ ያው አድቫንቴጅ ነው ለክሊያንቶች ኦፍ ኮርስ። ከዛ ውጭ ግን አሁን እንደ ኮንቨርሴሽን መሀል ራሱ ይሄን ብታረጊበት ብዬ በደንብ ዲስከስ አደርጋለሁ ከክሊያንቶች እና ያው ጥሩ ነው ብቻ ሜካፕ ስለ ቆዳ እውቀት መኖሩ ኢትስ አ ፕላስ ከሜካፕ ጋር ማለት ነው። እንዴት ሜካፕ አርቲስት ሆነሽ አይሉሽም? ስቴጅ ስትሰሪ ማለት ላይክ መጀመሪያ እየሰራው ምናምን ባይ ዘ ዌይ ዶክተር ናት ነው የሚባለው በመሀል እና ይባላል። በተለይ ትላልቅ ሰዎች ምን ነው ይሉ በቃ ድንግጥ ሲሉ ያለው ፊታቸው ላይ። አንዳንዱ የሆነ ፖዚቲቭሊም በጣም ደስ ይላል የሚልሽ አለ። አንዳንዱ ደግሞ ምን ሆነሽ ነው ምናምን የሚልሽም አለ። ከሚናው ሳይለ ምን ብር አይከፍሏቸው የሚልሽ በጣም ብዙ ሰው አለ። ግን ያው እኔ በጣም ወድጄው የምሰራው ነገር ነው። በነፃ ባይከፈለኝም የምሰራው ነገር ነው። በጣም ያን ያህል ነው የምወደው ሜካፕን እና ከዛ በተጨማሪ ደግሞ ኤክስትራ መኒም ነው። ስለዛ ገንዘብማ በደንብ የሚያስገኙ ስራዎች ውስጥ ነገር እና ደግሞ አብሮም በደንብ እየሄደልኝ ያለው እና እንዳልኩሽ ከጊዜም አንጻር ትንሽ ያደክማል በእርግጥ ግን ከጊዜም አንጻር ከአብሮ ተመጋጋቢ ነገር ከመሆኑም አንጻር አብሮ በደንብ ሄዶልኛል እና እኔ ተመችቶኛል። ናቹራል ሉክ ነው የምትመርጪው ሳይሽ ብዙ ጊዜ ከዚህ እንትንም ይሄ ለምሳሌ ሜካፕ ላይ ሌላ ሰው ማስመሰል ነገር አለ። በፍጹም የምቃወመው ነገር እሱ ነው። ያለሽን ውበት ማጉላት ነው። ኤስቴቲክ ሜዲሲንም ኢንሃንስ ማድረግ ነው። ያለሽን ውበት ፊቸሮችሽን የቱ ጋር ታምራለሽ፣ የቱ ጋር ይስተካከል የሚለውን ነገር በደንብ አውቆ እሱን ማጉላት ነው አላማው፣ ሁለቱም ማለት ነው። ስለዛ ይሄ ሌላ ሰው መምሰል የሚለውን ነገር እኔ በፍጹም አልደግፈውም። ስለዛ እራስሽን ሆነሽ ግን ቆንጆ የሆነ ፕሪቲየር ቨርዥን ኦፍ yourself እንደዛ እንዲሆን አርጌ ነው እኔ ስፔሲፊካሊ የምሰራው ሜካፕን እና አይ ቲንክ ያን ትንሽ ለየት ገንዘብ እየመጣ ነው በደንብ እየመጣ ነው ማለት ሲዝን አለው እንዳልኩሽ የሰርግ ሲዝን ሲሆን ይሄ ጾም የሌለበት ጊዜ ምናምን ሲሆን በደንብ አለ። እኔ ምልሽ አሁን ሕክምና አካባቢ የገንዘብ እጥረት ብዙ ሰው እስኪሰማው ድረስ ብዙ ጥያቄዎች አሉ። ሌላውም አካባቢ ኢኮኖሚ ችግር ያለባት ሀገር ናት። እንደ ልፋታችን አይደለም። ግን ተጨማሪ ነገር ኖሯቸው ስለ ገንዘብ በደንብ ማውራት የጀመሩ ሙያተኞች ሲኖሩ ደስ ይላል። እፎይታ ይሰጣል አይደል? ስቱዲዮ ከፈትሽ? አልከፈትኩም። መቼ እንደተከታተለ እስቲ እንደዚህ የዶክተሯ አማራጭ ነበር የሚገርምሽ ስቱዲዮ መክፈት ወይስ ይሄን ኤስቴቲክ ሜዲሲን መማር የሚለው አማራጭ ነበር የሆነ ሰዓት እና እኔ ግን አሁን ፉል ታይም ስራ ስላልሆነ ሞር ከህክምናው ጋር ተያይዞ ባዳብረው ይሻለኛል ብዬ ነው ወደ ትምህርቱ የገባሁት ኤስቴቲክ ስማር ማለት ነው ኤስቴቲክ ሜዲሲን። ከዛ ግን ኢትስ ኦኬ አሁን ሁሉም ሰው ሜካፕ አርቲስት የሚያልፍበት ፌዝ ነው። መጀመሪያ ቤት ለቤት ትሰሪያለሽ። የራሱ ጥቅሞችም እንዳሉት የራሱ ዲስአድቫንቴጆችም አሉት። ኦፍ ኮርስ አይ ዊል ሃቭ አ ስቱዲዮ በቅርቡ። ግን አሁንም ለየት ያለ ነገር የሚፈጠር ይመስለኛል። ሁለቱንም ነገር አንድ ላይ አድርገን እየገነባሹ ስለመጣሽ አሰራሩንም ዶክተር ማርቪስ ያልሽው ለምንድን ነው? ማርቪስ ተች ነው የሚለው ማራቪላ ከሚለው የመጣ ነው እና ማራቪላ የአበባ ስም ነው እና ሴት ልጅ ስትኖረኝ ማራቪላ ላታለሁ ነበር ድሮና ከዛ ግን ያው ሴት ልጅ እስካሁን የለኝም እና የወንድ ልጅ እናት ነሽ። ስለዛ ያው መታሰቢያነቱ አትሊስት አሁን ይሄ ልጄ ናት በቃች እቺ ቢዝነስ ብዬ ስሙን ወደዛ ቀየርኩትና ማርቪስ ባጭሩ ማራቪላ የሚለውን ባጭሩ ማርቪስ አድርጌው ከዛ መጀመሪያ ሜካፕ ኮንቴንት ነበር የምሰራው ብዬሻለሁና ማርቪስ ተች ብቻ ነበር የመጀመሪያው የቲክቶክ ስሜ። ከዛ ዶክተር እንደሆንኩኝ የስኪን ኬር ኮንቴንት ስሰራ እንደውም አንድ ፎሎወሬ ናት ዶክተር ማርቪስ አርጊው
አለችኝ እና ዩኖዋት ልክ ነሽ ማስገባት አለብኝ ብዬ ከዛ በኋላ ዶክተር ማርቪስታች የሚለው ነገር ያው ቆይታችንን አጠቃለናል። ግን የሆነ ነገር ሳልል መውጣት የለብኝም። ለወሬ ኮርነር ቤተሰቦቻችን በቻናል ዋን ላይ የምትይው ነገር ካለ እድሉን እሰጣለሁ። ለምሳሌ ካወራናቸው ጉዳዮች ጋር ከአንቺ ሙያ ጋር ሁለቱንም ሙያ በደንብ እየሰራሽበትም ስላለሽ ሰዎችም ከአንቺ መጨረሻ ላይ መውሰድ ያለባቸው ነገር ካለ እሱን ብትነግሪኝ። ሁለት ነገር ማለት ፈልጋለሁ። የመጀመሪያው ነገር ምንድን ነው? ቆዳ እንደምታስቡት ይሄ ፊት ላይ የሚወጡ ነገሮች ፊት ላይ የሚወጡ ነገሮች እንደምታስቢው ቀላል አይደለም። ሰው ይዟቸው የሚመጡት ችግሮች፣ ሰው ኮሜንት የሚያደርገው ነገር በጣም ትክክል አይደለም። በቃ አሁን አንቺ የሆነ ነገር አየሽ ሰው ላይ እና ዝም ማለት፣ ምክንያቱም አጠቂም አጨምሪላቸውም የባሰ ወደ ቤት ይዘው የሚሄዱትን ሀሳብ ነው የምትጨምሪ። ምን ሆነሽ ነው እንዲያርጊው እንጂ አይባልም። በቃ ስለዚህ ያ ሰው ያውቀዋል፣ እየሞከረ ነው። አፓረንትሊ አለ ያ ነገር በአጭር ደቂቃ የሚቀየር ነገር አይደለም። ስለዛ በቃ ከእንደነዚህ አይነት ኮሜንቶች ብንቆጠብ፣ ምክንያቱም በጣም ብዙ ነው ሳይኮሎጂካል ስትረሱ ማለት ነው። ከዛ ሁለተኛው ደግሞ ለሐኪም ባለሙያዎች ማለት እኛ ስንማር እንዲህ አይነት ፊልድ እንዳለ ራሱ ጭራሽ አናውቅም ነበር። ኤስቴቲክ ሜዲሲን የሚባል ነገር አላውቅም። አዲስ ነገር ነው እና ኢትስ ኢንትረስቲንግ፣ በጣም ኢንትረስቲንግ ነው። ደግሞም ያን ያህልም ብዙም ዲማንዲንግ አይደለም። ልክ እንደ ክሊኒካል ስራ ኦፍኮርስ ስራ አለው የራሱን የቻለ፣ ግን ይሄ ሌሊት መግባት ምናምን ከባድ ነው እና እንደ አማራጭ እንዳለ ቢያውቁ ከቢዝነሱም አንጻር ቆንጆ ነው። አሁን በደንብ እየተለመደ እየታወቀ ያለ ነገር ነው። ኤስቴቲክ ፊዚሻን መሆን እንደምትችሉ እና እሱ አማራጭ እንዳለ እንዲያውቁልኝ ነው። ከዛ ውጪ ስለጠራሽኝ በጣም አመሰግናለሁ። በጣም እናመሰግናለን። ያው ወደፊት እንግዲህ ትልቅ ብራንድ ሆኖ የሚመጣ ነገር ይሆናል ብዬ አስባለሁ። እንዲያወርተን ነበረ ብራንድ ከመሆኑ በፊት ልሻለሁ በእርግጠኛነት፣ ምክንያቱም አካሄድሽ ያስታውቃል። እንዳልሹ ነው። አሁን ሌላው ይሄ ሚድል ኢስት አካባቢ ወደ ኤዥያንስ አካባቢ፣ እዚህ ደግሞ ብራዚል ወደ ላቲን አካባቢ የውበት ጉዳይ፣ የቆዳ ጤንነት፣ የፀጉር በደንብ ኢንቨስት የተደረገበት ከሌላው ዓለም ለሕክምና የሚካሄድበት መዳረሻ ጭምር ነው። እኛ ደግሞ ሁሉንም ነገር ተቀባይ እስከ መቼ እንሆናለን? እዚሁ የብዙ ነገር መዳረሻ መሆን እንችላለን። ብዙም ነን እንደ ህዝብ። ስለዚህ እንደ ዶክተር ፒቲ ኢዘዲን አይነት ሙያተኞች የመጡበት አዲስ ዘርፍም ጭምር ነው። ተዋወቁት። ዘርፉን በደንብ ሰርች ማድረግ ደግሞ በደንብ እሷንም ማግኘት ይጠቅማል ብዬ አስባለሁ። ሌሎች ሙያተኞችም አሉ በእርግጠኛነት። ለነበረን ቆንጆ ቆይታ ከልብ አመሰግንሻለሁ ዶክተር ፒቲ። እኔም አመሰግናለሁ። የቻናል ዋን የወሬ ኮርነር ቤተሰቦቻችን ለነበረን ጊዜ ከልብ እያመሰገንን የዛሬ ቆይታችንን በዚሁ እናጠናቀቃለን። ሳምንት ከሌላ ሙያተኛ ጋር ደግሞ እንዲቁጭ ብለን ጥሩ ቆይታ እናደርጋለን። መልካም ሳምንት።